ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ አርብ ሐምሌ 24 2018 ዓ.ም ለተከታታይ 4 ወራቶች ሲሰለጥኑ የነበረው የ54ኛ ክፍለ ጦር የፋኖ ሰራዊት በሰዴ ወረዳ በነጌታዬ መንበሩ መዝገቡ አለልኝና ተፈራ ዳምጤ ትውልድ ቀዬ ከርኒ ከ600 በላይ ፋኖችን በደማቅ ሁኔታ ማስመረቅ። አባይ ሸለቆ ሻለቃ በአገዛዙ ሰራዊት ላይ ከፍተኛ ድል ተቀዳጀ። አረንዛው ጎንቻ ሻለቃ በአገዛዙ ጦር ላይ ከፍተኛ ድል ተቀዳጀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። ለተከታታይ 4 ወራቶች ሲሰለጥኑ የነበረው የ54ኛ ክፍለ ጦር የፋኖ ሰራዊት በሰዴ ወረዳ በነጌታዬ መንበሩ መዝገቡ አለልኝና ተፈራ ዳምጤ ትውልድ ቀዬ ከርኒ ከ600 በላይ ፋኖችን በደማቅ ሁኔታ ማስመረቅ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ለተከታታይ 4 ወራት ያሰለጠናቸውን 600 የፋኖ አባላትም ሐምሌ 21 2018 ዓ.ም በሰዴ ወረዳ በጀግኖች መንበሩ የታየ ቀየም ከርኒ አካባቢ በደማቅ ሁኔታ አስመርቀዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር የፋኖ ሰራዊት ለማስመረቅ በክብር የተገኙትም የኮሩ ሰብሳቢ አርበኛ ላይችሉም ገበየሁ፣ የኮሩ ጦር አዛዥ ኮሎኔል አደመ፣ የኮሩ ዘመቻ ሻለቃም ላመስግን አለነ እንዲሁም የ54ኛ ክፍለ ጦር አመራሮችና የክብር እንግዶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የአካባቢ ማህበረሰብ በተገኙበትም በሰዴ ወረዳ በከርኒ በደማቅ ሁኔታም ተመርቀዋል። የጠላትን ቅስም የሰበረው የመንበር ጌታዬ ቀዬ አላስደፍርም በማለት ጠላትን መቀመጫ ያሳጣው ግዙፉ 54ኛ ክፍለ ጦር የሀገርን ዳር ድንበር መጠበቅ የሚያስችል የሰለጠነ የፋኖ ኃይልም መገንባቱም ይቀጥላልም ተብሏል። አባይ ሸለቆ ሻለቃ በአገዛዙ ሰራዊት ላይ ከፍተኛ ድል ተቀዳጀ። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ ከንጋቱ 11 ሰዓት ጀምሮ በነብሴ ሳር ምድር ወረዳ ሰኞ ገበያና ዲቦ ከተማ ሰፍሮ በሚገኘው የሚሊሻ አድማ ብተናና ፖሊስ ላይ ድንገተኛ ጥቃት በመፈጸም ከፍተኛ ድልም ተቀዳጅተዋል። በጥቃቱ ሻለቃ መሪውን ጨምሮ በርካታ ያገዛዙ ቅጥረኛ የአድማ ብተና የፖሊስና የሚሊሻ አባላትም ተደምስሰዋል። ከአካባቢው የሕክምና ተቋማት በተገኘ መረጃ መሰረትም ቀላል የማይባሉ ቁጥር ያላቸው የአገዛዙ ቅጥረኞች ቆስለው ሆስፒታል መግባታቸውም ታውቋል። በጥቃቱ በርካታ የቁሳቁስ ምርኮችም ተገኝተዋል። ከተገኙ ምርኮችም መካከል 1 ዶሽቃ፣ 2 ብሬን፣ 79 ክላሽ፣ 5 መገናኛ ሬዲዮ፣ 5 የዲሽቃ ሸልሸል፣ 5 ሳጥን የዲሽቃ ተተኳሽ፣ በርካታ የብሬንና የክላሽ ተተኳሾችም፣ 1 ኤፍኤስአር መኪና ከነሙሉ ወታደራዊ ሎጂስቲክም ናቸው። በጥቃቱ ከተደመሰሱ ያገዛዙ ቅጥረኛ ሰራዊት አዛዦች መካከልም በስም የተለዩ ኢንስፔክተር አስናቀ የፖሊስ ጽሕፈት ቤት ኃላፊ፣ ኢንስፔክተር ወርቁ አድማ ብተና ሻለቃ አዛዥ፣ ጀማል ኡመር አድማ ብተና ጋንታ መሪ፣ ኢንስፔክተር ውዱ የፖሊስ አመራር፣ ኢንስፔክተር ማሞ የፖሊስ አመራር፣ የቡድን መሳሪያ ዲሽቃ ተኳሽ በስም የተለየ ነጋሽ ይገኙበታል። አረንዛው ጎንቻ ሻለቃ በአገዛዙ ጦር ላይ ከፍተኛ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር
አረንዛው ጎንቻ ሻለቃ በጎንቻ ሲሶ ከእነሴ ወረዳ ትግዳር ጨሙና ቡዛ ከተሞች ሰፍሮ በሚገኘው የአገዛዙ ዙፋን ጠባቂ ሚሊሻና የፖሊስ አባላት ላይም ከንጋቱ 11 ሰዓት ጀምሮ በወሰደው ፈጣን የማጥቃት እርምጃም ከፍተኛ ድልን ተቀዳጅቷል። ከስፍራው ከዓይን እማኞች በተገኘ መረጃ መሰረትም በጥቃቱ በርካታ ያገዛዙ ወንበር ጠባቂ የፖሊስና የሚሊሻ አባላትም ሲደመሰሱ የማይናቅ ቁጥር ያላቸው አባላት ደግሞ ከፍተኛ ቁስለኞችን መሆናቸውን ተገልጸዋል። በተመሳሳይ ፋኖ በወሰደው እርምጃ በምርኮ የተሰበሰበ 19 የነፍስ ወከፍ መሳሪያዎች፣ የእጅ ቦምቦችም፣ ተተኳሽና በርካታ ወታደራዊ ቁሳቁሶችም መገኘታቸውም ተረጋግጠዋል። በጥቃቱ ከተደመሰሱ የሚሊሻና የፖሊስ አባላት አመራሮች መካከልም ሳጅን ጋሻ የደረጃው፣ አምሳ አለቃ ቢያድጌ ጀንበሩ በስም ከተለዩ መካከል ናቸው። ከባድ ቁስለኛ ከሆኑ መካከልም በስም የተለዩ ተሬሽቴ፣ ሆርሞኝ ፈንቴ፣ በቃሉ ሻረው፣ ጌታቸው አለልኝ፣ ጀንበሩ አየነ፣ ደረጃው ጸጋይና ይርጋ የተባሉ አባላትም ይገኙበታል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።